በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ሚያዝያ 2 በዚች ቀን የሐሊባ ሀገር ሰው የከበረ አባት ስምዖን አረፈ። እግዚአብሔርም በጸሎቱ ይማረን ለዘላለሙም አሜን። በዚችም ቀን ፊቱ እንደ ውሻ የሆነ ቅዱስ ክርስቶፎሮስ በሰማዕትነት አረፈ። ይህም ቅዱስ ሰውን ይበሉ ከነበሩ ሰዎች ሀገር ነው። በጦርነትም ማረኩት። አባቱም በባሕርያ ማትያስ እጅ ያመነ ነው። በማረኩትም ጊዜ ቋንቋቸውን አያውቅም ነበረ። የክብር ባለቤት ወደ እግዚአብሔርም ማለደ። ቋንቋቸውንም ገልጦለት እንደ እርሳቸው ተናገረ። የክርስቲያን ወገኖችን የሚያሰቃዩአቸውንም ገሰጻቸው። የጦር ሰራዊትንም የሚመራ መኮንን ጽኑ ግርፋትን ገረፈው። ቅዱስ ክርስቶፎሮስም መኮንኑን የጌታዬ ኢየሱስ ክርስቶስ ትእዛዙ ኃይሌን ባትይዘኝና ባታስታግሰኝ አንተና ሰራዊትህ ከኔ እጅ ባልዳናችሁ ነበር አለው። መኮንኑም ስለ እርሱ ወደ ንጉሥ ላከ። ከእርሱ የሆነውን ነገረው። ንጉሡም ወደ እርሱ እንዲያመጡት 200 ወታደሮችን ላከለት። እርሱም ያለ መፍራት ያለ ማፈግፈግ አብሯቸው ሄደ። በእጁ በትር ነበረች። በላይዋ በጸለየ ጊዜ በቀለችና አበበች። እነዚያ ወታደሮች ተርበው የሚበሉት እንጀራ ባጡ ጊዜ ቅዱስ ክርስቶፎሮስ ጸለየ። በእነርሱ ዘንድ እንጀራ በዝቶ ተትረፈረፈ። እጅግም አድንቀው በክብር ባለቤት በጌታችን ኢየሱስ ክርስቶስ አመኑ። ወደ አንጾኪያም ደርሰው በሊቀ ጳጳሳት አባ ጳውሎስ እጅ ክርስትና ጥምቀትን ተጠመቁ። ወደ ንጉሡም ፊት በደረሱ ጊዜ ንጉሥ ዳኪዎስ ሊያስፈራውና ሊሸነግለው ጀመረ። ደግሞ እጅግ መልከ መልካም የሆኑ 2 አመንዝራ ሴቶችን ወደ እርሱ ሰደደ። እነርሳቸው እንደሚያስቱትና በኃጢአት እንደሚጥሉት አስቧልና። እርሱ ግን ገሰጻቸው፣ አስተማራቸውም። በክብር ባለቤት በጌታችን ኢየሱስ ክርስቶስ አምነው በደማቸው ምስክር ሆኑ። እንዲሁም እነዚያ 200 ወታደሮች በንጉሡ ፊት በክብር ባለቤት በጌታችን ኢየሱስ ክርስቶስ ታመኑ። ራሶቻቸውንም በሰይፍ እንዲቆርጡ አዘዘ። የሰማዕትነትንም አክሊል በመንግሥተ ሰማያት ተቀበሉ። ቅዱስ ክርስቶፎሮስም ንጉሡን አንተ የሰይጣንን ሥራ የምትቀበል ማደሪያው የሆንክ ብሎ ዘለፈው። ንጉሡም ተቆጥቶ በትልቅ ብረት ምጣድ ውስጥ እንዲጨምሩትና ከበታቹ እሳትን እንዲያነዱ አዘዘ። እንዲሁም አደረጉበት። ነገር ግን ከጉዳት እንዳሰቡት ምንም የደረሰበት የለም። ጤነኛ ሆኖ ሰዎችን አስተማራቸው እንጂ። እጅግም አድንቀው በክብር ባለቤት በጌታችን ኢየሱስ ክርስቶስ አመኑ። ቅዱሱንም ከእርሷ ሊያወጡት ወደዚያች ብረት ምጣድ ቀረቡ። ንጉሡም አንገቶቻቸውን በሰይፍ እንዲቆርጧቸው አዘዘ። የሕይወት አክሊልንም ተቀበሉ። ከዚያም በኋላ ታላቅ ድንጋይ በአንገቱ አንጠልጥለው ከጥልቅ ጉድጓድ እንዲጨምሩት ንጉሡ አዘዘ። በጨመሩትም ጊዜ የእግዚአብሔር መልአክ በጤንነት አወጣው። ማሰቃየቱንም በሰለቸ ጊዜ አንገቱን በሰይፍ ይቆርጡ ዘንድ ንጉሡ አዘዘ። ቅዱሱም በእግዚአብሔር መንግሥት የድል አድራጊነትን አክሊል ተቀዳጀ። ጸሎቱ በረከቱ ከእኛ ጋር ለዘላለም ትኑር አሜን። በዚችም ቀን የቃይናን ልጅ የመላልኤል የዕረፍቱ መታሰቢያ ነው። መላልኤልም 165 ዓመት ኖረ፣ ያሬድንም ወለደው። መላልኤልም ያሬድን ከወለደው በኋላ 730 ዓመት ኖረ። ወንዶችና ሴቶች ልጆችንም ወለደ። የመላልኤልም መላ ዘመኑ ሁሉ 895 ዓመት ነው። ይኸውም ሚያዝያ 2 ቀን በእሁድ ዕለት ሞተ። በማከማቻውም ውስጥ ቀበሩት። የፈጣሪው በረከት በላያችን ትኑር ለዘላለሙ አሜን።